ትወዳታለህ እንዴ? ቆይ አዩ ትመልስም ያው ችግር የለውም። ትወዳታለህ ወይ ነው ጥያቄው? ትወዳታለህ ወይ? አዩን አልጠላትም፣ እወዳታለሁ። እኔንስ? አንቺን አልጠላሽም፣ ግን መውደድ አልጀመርኩም። ገና አዲስ ነሽ። አሃ ምን ነው ዜሮ ብሎ ነው እንደ ጀምሯል። እና ታዲያ አንቺ ነሽ ወደድሽ እንጂ እኔ ሳልወድሽ ነው እንትናልሽ። ኧረ በጣም እንደዛ ነው። አዩ ላይ ብዙ ወጪ ወጥቷል። አልሆነችም ልጅ ወልዳ ወጪው ባትመለስ አልሆነችም። ልጅ ወልዳ ነው እንደሰለፋት። ወጪው ባትመለስ አንድ ልጅ ወልዳ ብትል ወጪው መለሰሽ ነው ራሱ አይቆጭም። ከሱ ነው ልጅ የምትወልደው። ስለዚህ አንቺማ ፍቅረኛ ሆነሽ አዩን ብትስማምሽ ችግር የለም። ልጅ እንድትወልድ አይደለም። ኧረ እባክህ እሱ እንኳን የማይታሰብ ነገር ልጅ ወልዳ ብቻ ያወጣውባት ወጪ መልሳ እንትን አይቻልም። በልጅ ነው መልሰው። እንደዛስ አይቻልም። እንዴት ነው ልጅ ወልዳ በልጅ ነው እንዴ አንተ ወጪ የምትመልሰው? በቃ ካወጣ የሚባለው ያወጣ ወጪው ራሱ ማለት ነው። ልጁ ላይ ተወረሳላ እንዴ ባይረሳውስ? በቃ ወጪ እኔ ራሱ መናገር እኔ አይጠብቅም። እሱ ራሱ መናገር ይችላል፣ ሊነግርሽ ይችላል። እኔ ለምንድን ነው የዛን ጊዜ አብሮን ሰዓት አብሬት ላንድ ካፕት ራሱ አብረን ሄደን የገዛ ነው በሬዎቹም ማለት ነው። ስንት ብር ይወጣበት፣ ስንት ሺህ ይወጣበት። እዛች አፈሩ ላይ ይሻላል። Kumbaga kanya betul sama saya. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያለን ያው የዛሬ ዓመት ከማን ጋር ያፈጠርኩት እስኪ ሰላም በይ ኢማን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የዛሬ ዓመት አዩ ነበረች እዚህ ቦታ። አሁን ዘንድሮ ኢማን መጣች። ሰይዶ እንደ መኪና እየቀያየረ ነው። እኔም እኮ ከአንድ ጋር መኪናውን ሳንቀያየር ሚስት ቀያየርና የኢማን ሸርባ እንዳዩ አይጣፍጥም። ዘንድሮ ግን የኢማን ያዩ በጣም ይጣፍጣል። የዛሬ ዓመት ምን ማለት ፈልገህ ነው? እሺ ምን ማለት ፈልገህ ነው? አሁን እዚህ ጋር አዩ አለች እንዴ? እኔ ነኝ ያለሁት እኮ ኢማን ናት ያለችው እዚህ ጋር። አይ እኔ ስለ ሸርባ ነው ያወራሁት እኮ የሰራችውም ኢማን ናት እንጂ አዩ የለችም እዚህ ጋር እኮ። እኔ አሁን ያልኩት ምንድን ነው ታውቂያለሽ? እኮ አውቄያለሁ እኮ የዛሬ ዓመት ማለት ነው። እዚህ ነው የጠጣን። እሺ አዩ ነው የሰራችው። ጠጣ ያዩ በጣም ይጣፍጣል። ያንቺ አይጣፍጥም አልኩ እንጂ ስለ አንቺና ስለ አዩ ምንም አላወራሁም እኔ። ይኸውልህ አንተ ባሌ ራሱ እዚህ ጋር የተቀመጠው እንደዛ አለ። እንዴት ነው የምትለኝ እንደዚህ እያለኝ? አፍጥር ላይ ሰው አይጨቃጨቅም እንዴ? ይቅርታሽ። አረ ካጠፋ ይቅርታሽ። አፍጥር ላይ ሰው አይጨቃጨቅም በሉ ወይ ኮሮናም አለ። ኮሮናም ሰርታለች።
ሱመያ ነበር ድሮ የምትሰራው ይሄን ኮሮና ሱመያ ነበር የምትሰራው እሷም የመን ስለተቀመጠች የመን ለምዳ ነው ብላውሽ እና ውድ ቤተሰቦቻችን እንዴት ናችሁ? ረመዳን ሙባረክ ብለናል በያላችሁበት በድጋሚ ማለት ነው። ከዚህ በፊትም ያው ብለናል ከመግባቱ በፊት እና አሁንም በድጋሚ እንኳን ደረሳችሁ። ጾሙን ኢንሻአላህ የበረካ የአፊያ የምንድን ነው የሚባለው የሁሉም ያርግላችሁ እንላለን። ጀነት ውስጥ የሚለምንበት ኢንሻአላህ አላህ ይቀበለን ከሁላችንም። መጾም ብቻ ሳይሆን ዋናው መቀበል ያስፈልጋል። ዱዓ ማድረግ ነው አላህ እንዲቀበለን ጾማችን ማለት ነው። እና እያፈጠርን ዛሬ አፍጠር ላይ ያው ጾም ከገባ ቪዲዮ አለቅላችሁ አፍጠር ላይ ማለት ነው። እና ወደ ሰዎቻችን እንደምታዩት ዛሬ ሱብሃንአላህ ያለ ነገር የዛሬ 3 ዓመት የመጀመሪያው ረመዳን የነበርኩኝ የመን የዛሬ 3 ዓመት የመን ነው። አይ የዛሬ ዓመት እዚህ ነበር ከአዩ ጋር ያፈጠር ከዛ በፊት የመን ነበርኩኝ ከሱመያ ጋር ነበር። እና እንደዚሁ አመቱ ራሱ ረዘመ ሄደ። ይገርማል። 3 ልጅ ኖሬ ነበር 3 ልጆች መውለድ ትቼ 3 ሚስቶች ልጆች እንደ ባሌን እየፎገርክ ነው አይደለም? እንደዛ ነው እንጂ ልጆቹ ነው የሚያበዛ እንጂ ሚስት አያበዛም። ሚስቱን ካበዛው ዋናው ሚስት በስተው ሚስቶችም ደግሞ ጎበዞ ነው ቢፈለፍሉ ልጆች ቢወልዱ ቆንጆ ነው አይደለም? አሁን ከሰማኛ ነው እንጂ ከሁለቱም ጋር አግኝታል አግኝታል አይ እንትኑ ነው ሱመያን እየፈሩ እየመጣች ሲጠፈጥፋቸው እነሱ ለነገሩ ሱመያ አብሮ ቆይታችኋል ብዙ እና ውድ ቤተሰቦቻችን ይሄን ይመስላል እንግዲህ ከሀዊ ጋር አንዴ እንኳን ሳንጾም ሄደች። ሀዊ ከአዩ ጋር ቤት መተው ለመጨረሻው ቪዲዮ እንዳያችሁት ነው። ያው አጋጣሚ ሆነው ከሷ ከጠለፈችኝ በኋላ እያፈጠራችሁ ዝም አትበሉ። ከጠለፈችኝ በኋላ አጋጣሚ የዛን ቀን ወዲያው ረመዳን ሊገባ 2 ቀን ምናምን ነበር የቀረው። የዛን ጊዜ 2 ቀን 3 ቀን ምናምን ቀርቶታል። 3 ቀን ይሁን 4 ቀን እንደዛ በአስቸኳይ እዛችሁ ጠለፈችኝ። እዛችሁ በአስቸኳይ ሽማግሌ ተጠራ። ሽማግሌዎች እዛው ወራራን ኒካ ተደረገ። እዛችሁ እኔም ጣጣው ልገላገል ከዛ ገጠር ቶሎ ልውጣ ብዬ ጣጣይ ጨርሼ እሺ አልኩኝ። በቃ የሚከፈለውን ከፍዬ የሚደረገው እዛችሁ አረዱልን። የከፈልኩትም ለኛው ድግስ አረጉት። ድንኳን ተተከለ። በትንሹ አልቀረጽንም። ካሜራማን አልተዘጋጀም። ምንም አላለ። ሰርጋችንን የኔና አዩ ከዚህ በፊት ሰርጉን ቪዲዮ ልለቅላችኋለሁ። ከሀዊ ጋር ሰርግ አላረግንም። ከሷ ጋር ግን በትንሹም ቢሆን እዛው ሰርግ ተደርጓል። ሰርጉን እንዳላሳያችሁ ሰርግ አልተቀረጸም። ምንም እንትን የተባለ የለም። እኔ እኮ ትንሽ የቀረጽኩት አለ በስልኬ ድንኳኑ ጋር ምናምን። አዎ እዛ አንድ በተለይ እዛ ፎቶ ቤት ገብተን ምናምን እና እኮ ፎቶ ቤትም ሄደን ደግሞ በቤሎ ምናምን ተነስተናል። አዩ እኮ አይተናነስም። ምን ፎቶ ስለተነሳን እንዴት ነው የማይተናነሰው? አይተናነስም። ያዩ እኛ በልተናል። ሰርጉ በኃይለኛው ግን አንተ መብላት አለበት። በሚሊዮን ነው የጠበታ። ምግብ ከሆነ ምግብ እዚህም አለ ብላ በደንብ። ዋናው እኛ መጋባታችን ነው። እሱን ነው የምንፈልገው እንጂ ምግብ ምንም ችግር የለውም። እንደ ይሁና በቃ ምግብ ነው። ትዳር ደግሞ ትዳር ነው። ያፍጥር ነው። እንደዛ ካልክ ሰርቼ እጠራሃለሁ ትበላለህ። በቃ የሰርግ አረ ግድ ሰርግ ብሎ መጻፍ አለበት እንዴ? አንተ ምግብ እኮ ነው በቃ እዛ መበለው። ድግስ ላይ ብዙ ነገር ይቀርባል። ችግር የለውም። ያን ብዙ ነገር እኔ አዘጋጅልሃለሁ እንደዛ ከፈለክ። እዛ ከሆነሽ ማሽን ሰይዶ እንደደለ ብዙ ወጪ ልታስወጪ ነው ምናምን እያለ አይናደንም። አታስብ ወጪ ጀምራለች። እስኪ ከዛሬው ምን እንዳለች ታውቃለህ? አንድ ፍየል ሮጥ በልና ይዘና አለችኝ። አሁኑ እሺ ይቦ ለምን ስላት አዲስ ሙሽራ ነህ ተጎድተሃል። አዲስ ሙሽራ ነህ ተጎድተሃል፣ ፍየሏን አንጣት ምናምን ነገር ብላኝ ፍየሏን አንጥቼ ሸክ አድርጌያለሁ። አሁን እያበሳሰለች ነው ጥላለች። ስጋ አለ ማለት ነው። አፍጥረን ጨራርሰን እንትን ካልን በኋላ ሰርገቲም እንደዛ ከሆነ ማጨብጫውን የቀረው እንደዛ እንኳን አይደለም። እሺ ፍየሏን ይዞ ጥቻ አደረገናታል። ትበላለች፣ ችግር የለውም። ታዲያ መጀመሪያ ስጋን ሰርተን ታመጭም እንደ ወዳችን ከምንሞላ በፊት ለምን ትንሽ ሞላ አድርገን ከሰላት በኋላ ደግሞ ትንሽ እስቲ ይሄን አሁን ያሰብከው ራሱ አትናገርም ነበር በፊት ባመጣ ኖሮ። ኦኬ
ብዙ ነገር አለ ማለት ነው። ኩሽና ገና ሙሉ ነው አለ። ኩሽናው ገና ይመጣል ብላ ግን ወደን በደንብ እንዳሞላ ጠጣ እንዴ ተው። ሾርባውም ካለቀብህ በኋላ የስጋ ቦታ ላስቀራችሁ። ሾርባው ምርጥ ነው፣ ደስ ይላል። አንደኛው አሪፍ ነው። የማን በጣም የማን ሾርባ ይጣፍጣል። እንደዛ ከሆነ አዩ እኮ አመት ሙሉ ስጋ እኮ ተስበላን ነው ማዩ አረተው ታስበላነች። ምን አድርጋ አይ ኢማን በአንዴ ከጀመረችማ በአንዴ የመጀመሪያ ረመዳን ከጀመረች ታስጨርነስ ወሩን በሙሉ እዚህ ነው የምትጾመው። ችግር የለውም። ማን ታከስሩ ነው? ማን ታከስሩ ነው? ምን እኔ ስጋ ከበላ ማን እንደሚከስር ማን ባይ አይ ማንም አይከስርም። ረመዳን ስለሆነ ለእናንተም አጅር ነው፣ ለኔም በቃ ለኔም እኮ አሪፍ ነው። እና ውድ ቤተሰቦቻችን ያው ሰርጉን በዛ መልኩ ጨርስ ነው። ያው ከኢማን ጋራ እንደምታዩት አብረን መኖር ጀመርን። ሀዊን ደውዬም በስልክ በድጋሚ አንተም ብያት ነበር። ሀዊን ነይና ልጅ ይዘሻል፣ እርጉዝ ነች፣ ነይ ወደ ቤት ተመለስላት። አልመለስም ይመች እዛው ኖሩ አለች ከኢማን ጋራ እንጂ እኔ እሷን ቤት ተከራይቼላት ሌላ ቦታ ላስቀምጣት ነበር ሐሳቤ። ቤት እየጠየቅኩላት ነበር። አዊ ደግሞ አልመለስም አለች። እቺ ልጅ አልመለስም ብላ በዛው ብትቀር እኔ ቤቱን ተከራይቼ ምን አደርጋለሁ? ስለዚህ ቤት ሌላ ቤት ከምከራይ ኢማንም እዚህ ትቀመጥ፣ ምንም ማድረግ አይቻልም ማለት ነው። እሷን ቢስላለች መጣ እንነቅላታለን። ከመጣች እንደዚህ ለምን አታረግ? ይሄ ጉቢ ሰፍ ስለሆነ አይ አንድ ቦታ ይፋጃሉ። ምን ይሽክላል? አንድ ቦታ አስቀምጣቸው ልትል ነው። ለኢማን እኮ ይሄ ሰርቪስ ነው እንዳለ ሳሎን እና መኝታ አንድ ሰው ከገባ ሌሎችም ሌላ ሰው ቢኖርስ ግቢ ውስጥ ኩሽና ውስጥ ይጣላሉ፣ ግቢ ውስጥ ይጣላሉ፣ ብዙ አይነት ችግር ይፈጠራል። ስለዚህ እንደዛ አይሆንም። እንትን ይሻላችኋል ብዬ አስባለሁ። ከመጣች እንለቅላታለን፣ ትገባለች። ካልመጣች ደግሞ ያው እድሏ ነው እንግዲህ፣ ምንም ማድረግ አንችልም። ለምን አንቺ ምንድን ነው ኢማን ታውቃለሽ? ይሄ ወር አሁን ረመዳን ነው፣ ሸይጣን ታስሯል። አዎ ታስሯል እኮ ሸይጣን። ስለዚህ በፍቅር አብራችሁ ኖራችሁ ከዛ የድምጋ ፍቅር በአብሮ ሶስት ሆናችሁ ብትጾሙስ? እኔም አንዳንዴ እመጣለሁ ከእናንተ ጋር ትንሽ አፍጥር ሄዳለሁ እኮ። እንደዛ ብለናት እኮ እምቢ አለች። ረመዳን እኮ በፍቅር ነው እንጂ በጥላቻ እኮ አያስፈልግም ነበር። መጀመሪያ እሷ ነበረች አንቺ ሳትመጪ? አዎ እሷ ነበረች። እኔ ስመጣ ነው የሄደችው። የራሷን ቤት ውስጥ ነው ያልኳት። እሷን እያባራሽው እኮ ነው። አዎ እኔ አንቺ ራሱ ቅር አይልሽም? አባረርኳት። የሆነ ነገር አይሰማሽም? ምን ይሰማ? እኔ እኮ ሂጂ ብዬ አላባረርኳትም። በቃ በፍላጎቷ ነው የሄደችው። እኔም መጣሁ፣ እሷም ቦታ ለቀቀችልኝ። አዎ ምክንያቱም ለአንቺው ራሱ ጥሩ አይደለም። እኔ ምን አጠፋሁ? እና እናንተ ጭቅጭቁን ተውና እና ለሁላችሁም መልካም ረመዳን ይሁን እያልን እንዲሁም በተለይ መዳም ቤት ለሚሰሩ ለሚሰቃዩ አላህ ስራችሁን ቀለል ያደርግላችሁ። በሰላም ጾማችሁ አጾማችሁ። የመዳም ቅመሞች በጣም ይደክማሉ በዚህ ወር። ማአት ዕቃ ነው አረቦች ያንንም ቀማምሰው በላልተው ሲያፈጥሩበት የሚታጠብ ብዙ ዕቃ አለ፣ የሚሰራ የሚጸዳ ቤት አለ። ወገባቸው ቁርጥ እስኪል ኢንሻአላህ አላህ ያቀልላችሁ። ሁላችሁም በያላችሁበት አላህ ቀለል ያደርግላችሁ እላችኋለሁ። እና ባላችሁበት ሁላችሁንም መልካም ጾም ይላችሁ እላችኋለሁ። በዚሁም ደግሞ ሀዊም በቃ እንትን ብላለች። ሀዊም ላንች መልእክት ነው ይኸው በህዝብ ፊት በኋላ በኔ ስሜ እንዳታጠፊ፣ ስለኔ ሌላ ነገር ወጥተሽ እንዳታወሪ። ቤትሽ ነው፣ እርጉዝ ነሽ፣ አንቺ ነበርሽበት። እኔ አንቺን ላባር ፈልጌ አይደለም ኢማን ይዤ የመጣሁት። ሀዊ ተመልሰሽ ወደ ቤትሽ ነይና ቤትሽ ውስጥ ኑሪ። ለኢማን እኔ ሌላ ቤት እከራይላታለሁ። አይ አትከራይም ወጪ አይብዛምትም ከሆነ የምትስማሙ አይነት ነገር ከሆነ ደግሞ እዚቹ ትርፍ ክፍሎች አሉ። ኢማንን አንዱ ክፍል ውስጥ ትቀመጣለች። ግን ያ ደግሞ ይጣላሉ። ለዛም ስለማይሆን ለየብቻ ትቀመጣላችሁ፣ ችግር የለውም እላችኋለሁ። እና በተረፈው እንደዛ ነው። ከአዩ መክራሽ ከአዩ ጋራ አብረሽ እንትን የምትይ ከሆነ አዩም ደግሞ አጋጣሚ ሆነው ምን እንዳገኘች አላውቅም። ሰሞኑን ምስጋና ምናምን እያለች እያስመሰለች ካልተመለስኩ እያለች ነው። እሷም ወደ ታውቋት ነው መሰለኝ። እኔ እንትን እንኳን አትመለስም። ለምን ትመለሳለህ? ያችን ልጅ አዩ ለምን እሷን ማየት እንኳን አልፈልግም። ምን አደረገች ደግሞ እሷ? ምን አደረገችሽ? እሷማ አሁን አንተን
ለምን ወሰድሽ ምናምን ብላ ታስፈራረኛለች ጭራሽ። ያው እንትን ነው ታዲያ ታውቂያለሽ አይደል? ቀላል ሰው ትያታለህ። እሷ አዩ አንቺ እሷም ቀላል ሰው አይደለችም፣ ከባድ ነች። እኔ ትንሽ አንዳንዴ ስለመታት ፈርታኝ ነው እንጂ ለዛ ነው እንጂ ሮጠችው። እዛን ቀራሷ እንትን አትልም። ምላጭ አይቆርጠውም በላት። በእውነት አቆርጥሽም? አቆርጥሽም እሷ በጭራሽ። እና ውድ ቤተሰቦቻችን አዩም ሰሞኑን ምን እንዳገኘች አላውቅም፣ ካልተመለስኩ ምናምን አይነት ነገር ነው። መመለስ የምትፈልጊ ከሆነ አሁን እኔና አንቺ ተለያይተን ከኔ ጋር ተመልሳ መታረቅ ትፈልጋለች፣ ግን በእምነት ጉዳይ ላይ የምንስማማ አይመስለኝም። ለምን አንድ ሰው እምነቱን ወይ አንድ እምነት ይዞ መቀመጥ ነው ወይም ደግሞ እዚህ እዛ 10 ጊዜ መቀየሩ አይሆንም ማለት ነው። መጀመሪያ እምነቷን በቃ ካንተ ጋር ተመሳሳይ እየኖራለሁ ብላኝ ተስማምተን ቀይራ ነበር። ድጋሜ ደግሞ ወደዛ ተመለሰች። አሁን ደግሞ ሂጃብ ምናምን ለባብሳ መጣች። እሷ ፊቷንና ፀጉሯን ብቻ መሸፋፈን ሳይሆን ከውስጥም ደግሞ ተመሳሳይ እምነት አንድ እምነት ላይ ከሆንን ነው አብረን ተስማምተን መኖር የምንችለው ማለት ነው። እሷም ከኔ ጋርም ስንጋጭ ስንጣላ ነበር። እኔ የመን ሄጄ ፀጉሯን ቲክቶክ ላይ ፀጉሯን ለቃ ምናምን ነገር በመጨፈረው ነው ገባሽ አይደል? በዛ ነው እንጂ እኔና እሷ ፈታሁሽ ብዬ ወረቀት የቀደድን የተከፋፈልነው ነገር የለም። ገባሽ አይደል? በቃ እንለያይ ተባባልን። እሺ ተባብለን ተለያየን። በእንደዚህ ምትሆኚ ከሆነ አብረሽኝ አትኖሪም። አሁን ትፈልጋታለህ እንዴ አንተ? ትፈልጋታለህ ሲሆን ካልተመለስኩ ብላ እሪ እያለች ነው እሷ እኮ። እሷ አልተመለስኩ ማለት እኮ መፍታው ነው ትችላለች። ግን አንተን አሁን እዚህ ጋር እሷ ልትመለስ አንተ ፍላጎት ካለክ ነው እንጂ እሷ ልመለስ ብትል እንዴት ነው የምትመለሰው? እኔ መለስ አልችልም። በነገራችን ላይ ኢማን እዚህ ላይ አንድ ነገር አለሽ። አዩ ላይ ብዙ ወጪ ወጥቷል። ላይ ማለት ብዙ አልመለሰችም። ልጅ ወልዳ ወጪው ራሱ አልመለሰችም። ልጅ ወልዳ ነው እንደሰለፋት። ወጪው ባትመልስ አንድ ልጅ ወልዳ ብትል ወጪው መለሰች ማለት ራሱ አይቆጭም። ከሱ ነው ልጅ የምትወልደው። ስለዚህ አንቺም ማለት ነው ፈቃደኛ ሆነሽ አዩን ብትስማልሽው ችግር የለም። ልጅ እንድትወልድ አይደለም። ኧረ እባክህ እሱ እንኳን የማይታሰብ ነገር ልጅ ወልዳ ብቻ ያወጣውባት ወጪ መልሳ እንድትሄድ አይቻልም። በልጅ ነው መልሰው። እንደዛስ አይቻልም። እንዴት ነው ልጅ ወልዳ በልጅ ነው እንዴ አንተ ወጪ የምትመልሰው? በቃ ካወጣ ይባላል። ያወጣ ወጪው ራሱ ማለት ነው ልጁን አይቶ ረሳላ እንዴ? ባይረሳውስ በቃ ወጪ እኔ ራሱ መናገር ከኔ አይጠብቅም። እሱ ራሱ መናገር ይችላል። ሊነግርሽ ይችላል። እኔ ለምንድን ነው እዛን ጊዜ አብሮን ስላለ ከብት ራሱ አብረን ሄደን የገዛ ነው በሬዎቹም ማለት ነው። ስንት ብር ይወጣበት፣ ስንት ሺህ ይወጣበት። ሁለት ከብት ነው የገዛን። ሌላ ነገሮችም አሉ። ሁለት በሬ ተገዝተዋል። ፍየሎችም አሉ፣ ዶሮዎችም 4 ፍየል ምናምን ስንት ዶሮ ሼፉ ያዘዘን በጣም ብዙ ዕቃ ነው። ስለዚህ ያውላ ወጪ ቢያንስ በአንድ ልጅ ራሱ አይመለስም። የተከለለት ድኳን ራሱ ማለት ነው ሁለት ቦታ ነው። ሁለት ቦታ የሴቶች ለብቻ የወንዶችም ለብቻ። እሱን ታሪክ አሁን ለኔ መንገድ ለምን አስፈለገ ነው? በቃ አትመለስም። ልጅ ወልዳ መለስ አለበት። ለምን ነው ልጅ ወልዳ መለስ ታውቃለህ? እና ሳይድ ራሱ አምሮ በስነ ስርዓት ከአንቺ ጋር እንኖር። እሺ ልጅ ወለዳ አለበት። የሆነ ነገር ተመልሳ የሆነ ነገር አስቀምጣለት ብትሄድ አሪፍ ነው። አይ እሱ እንኳን በጭራሽ እመልሳታለሁ ነው ያልከኝ። ትወዳታለህ እንዴ? ቆይ አንተ አዩ ብትመለስም ያው ችግር የለውም። ትወዳታለህ ወይ ነው ጥያቄው? ትወዳታለህ ወይ? አዩን አልጠላትም፣ እወዳታለሁ። እኔንስ አንቺን አልጠላሽም፣ ግን መውደድ አልጀመርኩም። ገና አዲስ ነሽ። ምን ነው ዜሮ ብሎ ነው እንደሚጀምረው አንተ? እና ታዲያ አንቺ ነሽ የወደድሽ እንጂ እኔ ሳልወድሽ ነው እንትን ያልሽ። ኧረ በጣም እንደዛ ነው። አንድ ልብ ነው ያለ እንጂ ብዙ በጭንቅላት ብዙ ያፈቅራል እኮ። እና ያስጠይቃል እንዴ? አያስጠይቅም። እዚህ ቁጭ ብሎ እንኳን አይቻልም፣ ወረድ አይቻልም። ለማንኛውም አሁን ጭቅጭቁን ትሄድና እስኪ ሄደሽ ኩሽና ገብተሽ ስጋው ምናምን አንቺ እሱን እንብላ፣ እራት እንብላና ትንሽ ቀማምሰን ሄደን በኋላ እንደግመዋለን። እና ውድ ቤተሰቦቻችን እንግዲህ የዛሬ 3 ዓመት የመን ላይ ነበርኩኝ። የዛሬ 2 ዓመት ከአዩ ጋር ነበርኩ። ዛሬ ደግሞ ከኢማን ጋር ሆንኩኝ። ከሀዊ ጋር ይሆናል ብሎ ሲጠበቅ ኢማን ድንገት ከሀዊ ጋር ይሆናል ተብሎ ሀዊ ድንገት ጠፋች፣ ወጣች። አቋራጭ ጉልበተኛዋ መታ ጠለፈችኝ። ከእሷ ጋር ሆነን እና የዘንድሮ ረመዳችን ኢንሻአላህ ደግሞ አላህ ለቀጣዩም ያድርሰን እንላለን። በህይወት ካለን እና እዛ ድረስ አላህ ካደረሰን ኢንሻአላህ ያድርሰን። እድሜያችንን የሁላችንን ያርዝምልን፣ የእኛንም የተመልካቾችን ማለት ነው። በቀጣይ ደግሞ ከማን ጋር እንደመጣ አይታወቅም። ወይ ከልጆቼ እናት ወይ ልጆቼን ወይም ደግሞ ሁሉም ተመልሰው መጥተው ልጆች ወልደው ወይ ሱመያ መታ ከልጆቼ ጋራ ነው ኢንሻአላህ። አላህ ያለው ነው ሁሉም ነገር የሚሆነው። እና ወደ ቤተሰቦቻችን መልካም ረመዳን ይላችሁ እያልኩ በድጋሜ ጾሙን መልካም ትሆንላችሁ፣ የርዝቅ የኸይር የሁሉ ነገር እያልኩኝ ስለተከታተላችሁ እናመሰግናለን። የዛሬ ፍጥራችን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።